ኢትዮጵያ ገብቶ ተመልሶ መጥቶ እዳውን ለመክፈል እንደገና ተያዘ። 14,000 ሪያል የሰው ክፍያ እየደላለውን እዳ ጥላበት ነው ከሌላ ወንድ ጋር የጠፋችው። ከዛ በቃ ታሪኩን ሲነግረን አልቅሼ ከዛ አስጠራኋት መጣች። ለምን እንደዚህ ያደረግሽ አልኳት። ፈጣጣና ጀለሴ ሳዳ ነው ምናምን ነው ስሟ። ፎቶዋም አለኝ። እንደው ፎቶሽን ነው የምለጥፈው። ብሩን ክፈይ፣ ቢያንስ ብሩን ክፈይ። ሂጂ እንደፈለግሽ ከሌላ ወንድ ጋር መብትሽ ነው፣ ነጻነት አለሽ፣ ግን ብሩን ክፈይ። እሱ ኬታም ትቶ ይክፈል ከብት እየጠበቀ ምናምን ብያት፣ ከዛ እከፍላለሁ ጊዜ ስጡኝ ብላ 2 ዙር ብቻ 2500 ሪያል ከፍላ ቁጥሯን ቀይራ ድብን ብላ ጠፋች። ቆይ ጉዷ መቼ ያልቃል መሰላችሁ? ከዛ እኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ እናትና አባቱ ጋር። አልፈልግም አለች ልጇን። ከዛ እሱ ወሰደ እናትና አባቱ ጋር ነው ያለው ልጁ ያለው ህፃኑ ልጅ። ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት እኔ። ከዚህ በኋላ ሳውዲ አትሄድም፣ እኔና ታሪክ ከኔ የሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ። ከዛ ዱባይ መጥተህ ትሰራለህ አልኩት። ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ። ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ፣ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ። መንጃ ፍቃድ አወጣ፣ መኖሪያ ፍቃድ ተሰራለት። ከዛ አልፎ አገባ። ይኸው ዛሬ ሰርጉ ነው። ጀለሴ ግን ልንገራችሁ፣ ልክ ፕሮሰስ ተደርጎለት ዱባይ እንደገባ ትለኛለች፣ አስታርቂኝ ብላ መጣች። 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች። ላስታርቅሽ አታፍሪም አልኳት። አስታርቂኝ ተመልሽን ካንቺ ጋር ላስታርቀው። የሰው እድል አንዴ ነው። የሰው ልጅ እድል አንድ ጊዜ ነው። አንድ ጊዜ ሸውደሽዋል፣ አንድ ጊዜ ተጫውተሽበታል፣ አለቀ። ያ ግን ማለት ነው ለሱ ብላ አህመድን የከዳችው ይሄን ምስኪን የከዳችው ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር። ተመልከቱ። ይህን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ። እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር። እኔ አልወለድኩም እና አስታርቂኝ ብላ መታ። ዛሬ ግን ላይፉን አይታ እንደው ሰርጉን አይታ ቢሆን ይቆጫታል። ግን አያችሁ መገፋት፣ እዚህ ምድር ላይ መገፋት ወንድ ነው እሱ። ኢማጅን ከስንት አንዴ ጥሩ ወንድ ቢገኝ ሴቷ ደግሞ ባለጌ ትሆናለች። እየሰራ ከብት እየጠበቀ 900 ሪያል ደሞዙን ሚስቴ ብሎ ወንድሙ ቤት ብሩን እየላከ እያሳረሳት ኢጃዛ ሳይመጣ እሱ በበረሃ እየለፋ እሷ ቤት ውስጥ ሙከየፍ ውስጥ ተቀምጣ ገንፏን እየበላች አጥሚቷን እየጠጣች እየታረሰች በባሏ ወንድምና ሚስት እየታረሰች እየተንከባከባ ስታነጠንጥ ሌላ ወንድ አማራት። ዩሲ እንዴት ከስንት አንዴ ደግሞ እንደዚህ አይነት ታማኝ እና ጥሩ ባል ሲገኝ ሴቷ ደግሞ ባለጌ ትሆናለች። ተመልከቱ። እና በጣም ደስ አለኝ ዛሬ የአህመድ ሰርግ። የኔ ጌታ ወላሂ ልጄን የዳርኩ ያህል ነው። በቃ የሆነ ታናሽ ወንድሜ ልጄን ምናምን የዳርኩ ያህል ነው የተሰማኝ። እና ደግሞ በጣም አመስጋኝ ነው ጋይስ። በጣም ብዙ ሰዎችን አግዘናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቤ እንዴት አላችሁልኝ? በቅድሚያ አህሙ ስላገባ አህመድ ስላገባ በጣም ደስ ብሎኛል። የሰው ደስታ ያስደስተኛል። ግን በነገራችን ላይ ዱባይ ያለባችሁ መንፈስ እኔ አልገባይ ብሏል። ማለት ሂጃብ ለብሳችሁ ወይንም ሙስሊሞች አሁን ሚኒዩት ናት ሚዩት የምትባል ነው ማነው ስሟ ብቻ ስሟ እያዘኝም እሷ ሴትዮ አሁን የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ
እና ሀባይቢ መለላችሁን በጣም ነው የሚጨንቀኝ። ማታ ተኝቼ ጧት እያመነሳ አይመስለኝም። በቃ የሆነ ጭንቀት ነው የሚልክብኝ። እና ሂጃባችሁን በቃ ወላሂ ልዓዚም ሂጃብ ለብሰሽ በቃ እስከዛሬ ድረስ የምናቃትን ሴትዮ ሆነሽ ሂጃብሽን ለብሰሽ በክብርሽ ይሄንን ሰርግ ብታከብሪው ብታሞቂው እንዴት አለ ያማረብሽ፣ እንዴት አለ ውበት ነው ያለፈሽ መሰለሽ። ሱብሃንአላህ በሂጃብ ውስጥ ያለው ውበት እኮ እንዲህ በቀላሉ የሚገለጽ አይደለም። ሲቀጥል ደግሞ ሙሽሪት ባለፈው ስትጋቡ ኒቃብስት ነበርሽ፣ ማሻአላህ ተባርካላህ ኒቃብ ለብሰሽ ምናምን ነበር። ዛሬ ላይ ደግሞ ኒቃቡ ቀርቶ እንደው አንገትሽን እንኳን በስነ ስርዓት የሸፈነ ልብስ ምናምን ሳትለብሽ ሳይሽ በጣም ነው ያሳዘነኝ። ኦልሞስት እኔ አሁን ስለ እናንተ እንዲህ ነው ብዬ ልናገር አይደለም። ብዙ ሶሻል ሚዲያ ላይ ሲተላለፍ ወይንም እንደዚህ ነው ብለው ሲያወሩ ስላየሁኝ በቃ እንዴ ማንኛውም ሰው በቃ ሴቶች በእስልምናችሁ ሴትነታችሁን ስለተገላለጣችሁበት አይደለም ሴት የምትሆኑት። ወላሂ በማንኛውም አህዋላችሁ ላይ በሂጃባችሁ ላይ በእስልምናችሁ በሴትነታችሁ ላይ ስትጸኑ ራሱ ሴት ናችሁ። ሴትነትን ስለተራቆትሽ አይደለም፣ ስለተገላለጥሽ አይደለም፣ ኒቃብስት ሆነሽ ኒቃብሽን ስለገለጥሽ አይደለም፣ ወይንም ሴትነትሽ በዛ አይለካም። ቁንጅናሽ በመገላለጥ አይለካም። እንደውም ቁንጅና ያለው መሸፋፈን ውስጥ ነው። በእኛ እስልምና እንኳን አይደለ እስልምና ሃይማኖት የክርስትና ሃይማኖት ራሱ ተገላለጡ አይልም። በእያንዳንዱ ሃይማኖት ውስጥ መሸፋፈን ውስጥ ያለው ውበት እና አንዳንድ ወንዶች አሉ ሚስቶቻቸው ሶሻል ሚዲያ ላይ ሲጨፍሩ ሙዚቃ ከፍተው ድድድ ሲሉ ምናምን ምንም የማይገርማቸው እና እነዚህ ሰዎች እውነት ሚስቶቻቸውን ስለሚወዱ ነው ወይስ ሚስቶቻቸውን ስለሚጠሉ ነው ምናምን ብዬ ራሴን እጠይቀዋለሁ። እኔ በእውነት ባለቤቴ ቪዲዮ ቲክቶክ ላይ ሆነ ማንኛውም ቦታ ላይ ሙዚቃ ጨፍሬ ዳሌን እያሳየሁኝ አሸሸ ገዳሜ እያልኩ የዘፈንኩ ጨፍሬ ልኬ ዝም ካለኝ ማና አይወደኝም። እንዴት አስተያየት ነው? እና በቃ ሴቶች ምን ልላችሁ ነው፣ በዚህ አጋጣሚ ራሳችሁን አታራቁጡት፣ ራሳችሁን ዝቅ አትረጉት። ክብራችሁን፣ ሴትነታችሁን፣ ማንነታችሁን በልብሳችሁ አትገምቱት። በእውነት አሁን እኔ ሙኒት ብዙ ጊዜ ሂጃብ ለብሳ ነው ማያት፣ ሂጅባ ነው ማያት እና ትላንትና ወላሂ ተገልጣ ቪዲዮ ላይ ላይቭ ላይ ምናምን ሰዓት በጣም ነው የደነገጥኩት። በቃ ልክ እህቴ ትልቅ እህቴ ወይ ትንሽ በቃ እህቴ ተገልጣ ያየኋት ያክል ነው የተሰማኝ። በእውነት ያን ያክል አልደነግጥም ነበር እኮ እስከ ዛሬ ድረስ። ኖርማል ሴት ሁና ባያት ይሄን ያክል አላሁ አለም። ብቻ አላህ ይሰብትና ወደ ትክክለኛው መንገድ አላህ ይምራን። ሀቡዬ በዛው አጋጣሚ ሄሊ ቁም ነገር ደረጃ ስላደረሽው ታሪኩን እንግዲህ አልሰማችሁ። የአህሙን ታሪክ ከሳዑዲ አረቢያ ጀምሮ የተንከራተተ ምስኪን። አንዳንድ ወንዶች ሚስቶቻቸውን በሚገባ አድርገው ይረግጣሉ፣ አንዳንድ ሴቶች ደግሞ ባሎቻቸውን በሚገባ አድርገው ይረግጣሉ። የሀሙ ሚስት በጣም ተጫውታበት ነበር፣ ጊዜ ግን ፈረደው። እንዲሁም ደግሞ በወንድ የተገፋችሁ እህቶች በተለይ በእርግዝና ሰዓት እርጉዝ ሆናችሁ ምንም ነገር በባሎቻችሁ ሳትጠይቁ ወይ አራስ ቤት ሆናችሁ በችግር ያሳለፋችሁ ወይንም ልጅ ወልዳችሁ ልጆቻችሁን ጥለውባችሁ የሄዱ አንዳንድ አላህ የረገማቸው መናጢ ባሎችም አሉና ኢንሻአላህ የአህሙን ታሪክ ያርግልን፣ ሁላችንም ይቀይርልን ታሪካችን እና ታሪካችንን አላህ ይቀይርላችሁ እላለሁ። አንዳንዴ መገፋትን በእውነት መገፋትን እንዳትጠሉት። ወንዶችም የምትገፋላችሁ፣ ሴቶችም የምትገፋላችሁ። በተለይ አሁን የአህሙን ታሪክ ሀቡ ስታስረዳችሁ ከመጀመሪያ ጀምረ እኔ ስላየሁት ነው። ሳውዲ አረቢያ ሆኖ ህጻን ልጅ ይዞ ሚስቱ እዳ ጥላበት ሚስቱ ጥላው ስትሄድ ምናምን በጣም በህዝብ እጅ ነው ይሄ ልጅ ብር ተዋጥቶለት ሀገሩ የገባው ልጁን ኢትዮጵያ የላከው ምናምን እና ብዙ ፈተናዎችን አሳልፏል። እንደዛም ደግሞ በዛው ልክ ደግሞ ብዙ ፈተናዎች ያሳለፉ እናቶች አሉ ሳውዲ አረቢያ። በተለይ አራስ ቤት ሆነው ህጻን ልጅ ይዘው ባሎቻቸው ጥለዋቸው ሂደው ልጃቸውን ወደ ኢትዮጵያም ሆነ ወደ ቤተሰብ ለመላክ ብዙ መስዋዕትነት የከፈሉት መስዋዕትነት አለ። አንዳንድ ጀግና እናቶች አሉ ለታሪክ የሚወራላቸውና ግን ኢንሻአላህ ሁሉም ነገር በደስታ ነው የሚቀየረው ብዬ ነው የማስበው።